የሊዮኔል ሜሲ አባት ሆርሄ ሜሲ ዛሬ ህልፈተ ህይወታቸው ተሰምቷል። የሜሲ አባት ሆርሄ ሜሲ በ68 ዓመታቸው ዛሬ ማረፋቸው ነው የተሰማው። በዓለም ዋንጫው ወቅት መታመማቸው ይታወሳል። ሜሲም በመጀመሪያው ጨዋታ አርጀንቲና የዓለም ዋንጫ መክፈቻ ጨዋታውን ካረገች በኋላ ስቅስቅ ብሎ ሲያለቅስ ታይቶ ነበረ። ከዛ በኋላም የአባቱ መታመም ሲገለጽ እንደነበረ ይታወሳል። እንግዲህ ከህመማቸው እያገገሙ ነው ሲባል ቢቆይም ዛሬ ግን በ68 ዓመታቸው ህይወታቸው ማለፉ ተሰምቷል። ለሜሲ አባቱ ያልሆኑለት የለም። ሆርሄ ሜሲም 13 ዓመቱ ጀምሮ ተጫዋቹ ወደ ባርሴሎና ሲመጣ ጨርቄን ማቄን ሳይሉ ልጆቻቸውን ቤተሰቦቻቸውን ይዘው ሁሉ በመምጣት ወደ ባርሴሎና ልጃቸውን ደግፈዋል። ለረጅም ሰዓታት ከ12 ሰዓታት በላይ በአንድ የብረታ ብረት ፋብሪካ ውስጥ በመስራትም ልጆቻቸውን አሳድገዋል። በዚህ ሰዓት ደግሞ የሜሲ ወኪል በመሆን ልጃቸውን በተለያዩ ጊዜያቶች እየተደራደሩ የልጃቸው ወኪል ነው ሲሰሩ መቆየታቸው ይታወሳል። ለረጅም ጊዜ ከህመማቸው ጋር ሲታገሉ የቆዩት ሆርሄ ሜሲ ዛሬ በ68 ዓመታቸው ህልፈተ ህይወታቸው ተሰምቷል። ሜሲም በአሜሪካ ሊግ እየተፎካከረ እየተወዳደረ የሚገኝ ቢሆንም ነገር ግን ውድድሩን አቋርጦ ወደ ሀገሩ እንደተጓዘና በሮሳሪዮ ቤተሰቦቹን ተቀላቅሎ የሀዘን ስነ ስርዓቱ እንደሚያከናውን የሚጠበቅ ይሆናል። ለልጃቸው ብዙ ነገር የሆኑት ልጃቸውም እጅግ በተለየ መንገድ የሚወዳቸው የሚያከብራቸው ሆርሄ ሜሲ ስንብታቸው ተሰምቷል ማለት ነው። አሳዛኝ መረጃ ከሊዮኔል አንድሬስ ሜሲ አባት ጋር ተያይዞ እየወጣ ነው የሚገኘው። በዚህ ሰዓት ላይ በተለይ ከሀገር አርጀንቲና የሚወጡ መረጃዎች ናቸው ይህንን እንግዲህ እያጠናከሩት የሚገኙት። የሊዮኔል አንድሬስ ሜሲ አባት የሆነው ሆርጌ ሜሲ በ68 ዓመቱ ከዚች ዓለም በሞት ተለይቷል። እንደሚታወቀው እንግዲህ የሊዮኔል አንድሬስ ሜሲ አባት የሆነው ሆርጌ ሜሲ የዓለም ዋንጫው በሚጀምርበት ወቅትም ላይ ሊዮኔል ሜሲ እንደተናገረው ከሆነ በህመም ላይ እንደነበር መረጃዎች ሲወጡ ቆይቷል። ሊዮኔል ሜሲም እንደሚታወሰው በዓለም ዋንጫ የመክፈቻ ጨዋታ ላይ ጎል ካስቆጠረ በኋላ ሲያነባ ተመልክተነው ነበር። አባቱ ህመም ላይ ነበር በዛ ነው። በዛሬው ዕለት በሮዛሪዮ በዛው በተወለደበት በሜሲ ከተማ እንደሞተ እየተነገረ የሚገኘው የሊዮኔል አንድሬስ ሜሲ አባት በነገራችን ላይ የሊዮኔል ሜሲ ወኪልም ሆኖ እንግዲህ ያገለግል እንደነበር ማስታወስ አለብን። ሆርጌ ሜሲ እንግዲህ በርካታ ጊዜያቶች በህመም ከተሰቃየ በኋላ በዛሬው ዕለት እንዳረፈ ነው መረጃዎች የሚያሳዩት። በተለይ ከሀገር አርጀንቲና መሆናቸው ታማኝነታቸውን ይበልጥ ከፍ አድርጎታል። ዛሬ እንግዲህ ሊዮኔል አንድሬስ ሜሲ ጨዋታ ነበረው፣ በዛም ጨዋታ ላይ የማይሳተፍ ይሆናል ማለት ነው። ኦኬ ጋይስ፣ በዚህ ሰዓት በጣም አሳዛኝ ዜና ለእግር ኳስ አፍቃሪያና ለሊዮኔል አንድሬስ ሜሲ ወዳጆች ተሰምቷል። የሊዮኔል አንድሬስ ሜሲ ወላጅ አባት የሆነው ሆርጌ ሜሲ በዚህ ሰዓት ህይወቱ ማለፉ ተነግሯል። እንግዲህ በሊዮኔል አንድሬስ ሜሲ የእግር ኳስ ህይወት ላይ ትልቅ አስተዋጽኦ ካላቸውና ሊዮኔል አንድሬስ ሜሲም ሁልጊዜ ስማቸውን እያነሳ ከሚያመሰግናቸው ሰዎች መካከል አንዱ የሆነው ወላጅ አባቱ ሊዮኔል አንድሬስ ሜሲን ለዚህ ዓለም ከሰጡ ሰዎች መካከል አንዱ የሆነው እንግዲህ ሆርጌ ሜሲ ህይወቱ ማለፉ ተነግሯል ማለት ነው። ህክምናውን ሲከታተል እንደነበር መረጃ አጋርቻችሁ እንደነበር የሚታወስ ነው። እንግዲህ መረጃው ከደረሰኝ ቆይቷል። በጣም ኦልሞስት 2 እና 3 ሰዓታት ሆነዋል። ነገር ግን ታማኝነት ያላቸው ምንጮች ኦፊሻሊ ይህንን መረጃ ስላላወሩት ቪዲዮ መስራት አልፈለኩም ነበር። ምክንያቱም ባለፈውም እንደዚህ አይነት መረጃ ከአርጀንቲና ወጥቶ ሐሰተኛ ነው ተብሎ እንደነበር መረጃ አጋርቻችሁ እንደነበር የሚታወስ ነው። ኤኒዌይ ይሄኛው ግን የእውነት ሆኗል ማለት ነው። ሊዮኔል አንድሬስ ሜሲ እንግዲህ በዓለም ዋንጫው ላይ የመጀመሪያ ጨዋታውን ከአልጄሪያ ጋር ጎል ሲያስቆጥር በጣም ስሜታዊ የሆኑ ሲያለቅስ እንደነበር ተመልክተነው እንደነበር የሚታወስ ነው። ያንን ያደረገበት ምክንያቱም እንግዲህ ወላጅ አባቱ ህመም ላይ ስለነበረ ያ በጣም ተሰምቶት እንዳደረገው ነው የተናገረው ማለት ነው። ከዚህም በተጨማሪም በዓለም ዋንጫ ላይ ከስፔን የፍጻሜ ጨዋታ በኋላ ፈጥኖ እንግዲህ ወላጅ አባቱ ወደሚገኝበት ቦታ ወደ ሮዛሪዮ በመሄድ ነው እንግዲህ አብሮት ጊዜ ለማሳለፍ ፈልጎ የነበረው። ኤኒዌይ ከባድ ጊዜያቶች ነበር ሜሲን በግሉ ሲያሳልፍ የነበረው። ወላጅ አባቱም እንግዲህ በሰዓት ህይወቱ ማለፉ ተነግሯል። ኤኒዌይ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። የሚያሳዝን ዜና ነው እየሰማን ያለ ነው። የሊዮኔል ሜሲ አባት እንዳረፈ እየተነገረ ይገኛል። መረጃዎቹ እንዳለ እየወጡ ያሉት ከአርጀንቲና ነውና ይሄ ለሜሲ እጅግ በጣም ከባድ ነው የሚሆነውና የሜሲ ሀዘን ደግሞ የኛም ሀዘን ነው። ፈጣሪ ሜሲን ያጽናናልን። አባቱ እንግዲህ ለረጅም ጊዜ ሲታመም የቆየ እንደነበረ ታስታውሳላችሁ። የዓለም ዋንጫ መክፈቻ ጨዋታ ላይ ሜሲ ሲያነባ የነበረውም በአባቱ ምክንያት እንደነበረ የምታውቁት ነገር ነውና የሚያሳዝን ነገር ነው የሰማነው። ፋሚሊ እንግዲህ የንጉሱ የሜሲ አባት ሞቷል። የሜሲ ሀዘን ደግሞ ለእኛም ሀዘን ነው። እግዚአብሔር ያጽናናልን። ምን ማለት እንዳለብኝ አላውቅም። የሜሲ አባት ሆርጌ ሜሲ እንግዲህ ከዚህ ዓለም በሞት ተለይቷል። መጀመሪያ ሳይ አይኖ እንደታመመ ምናምን፣ ግን እኔ ምን ማለት እንዳለብኝ ራሱ አላውቅም። እንግዲህ አርጀንቲና ላይ የወጡ ባሉ መረጃዎች መሰረት ሆርጌ ሜሲ ሆስፒታል ውስጥ እንዳለ እንግዲህ ከዚህ ዓለም በሞት ተለይቷል። ከዚህ ቀደም በከባድ ህመም ውስጥ እንደነበረ የዓለም ዋንጫ ከመጀመሩ በፊት የመጀመሪያ ጨዋታ ላይ ሜሲ ሃትሪክ ሰርቶ ሲያለቅስ እናስታውሳለን። ህመም ላይ እንደነበረ ይህ ሰውዬ ያለበትን ስሜት እኔ አላውቅም።
አባቱን የሞተው ያውም ኬሪየሩን እንደዚህ ከማማሩ በፊት የምንጊዜው ምርጡ ከመሆኑ በፊት በብዙ ነገር ሰፖርት የሚያደርገው አባቱ ነበረ። ከዚህ ቀደም ወኪሉ እንደነበረም ይታወቃል። እንግዲህ ይህ ሰው ነው ከጎኑ በሞት ያጣው። ምን አይነት ስሜት እየሰማው ነው አላውቅም። ነገር ግን እውነቴን ነው ሜሲ አዝኖ ሜሲ እያለቀሰ ማየት እኔ አልፈልግም። እውነቴን ነው የምላችሁ ያሳለፈው መከራና ያሳለፈው ያ ሁሉ እንትን ይበቃዋል። እኔ ከዚህ በላይ ይሄ ሰው ልቡ ሲሰበር ልቡ ሲጎዳ ማየት እኔ አላውቅም። ዛሬ ጨዋታ ነበረው ዛሬ ሌሊት ከኢንተር ሚያሚ ጋር ማለት ነው። እንግዲህ ጨዋታው ላይ አይገኝም ማለት ነው። ወደ አርጀንቲና ሮማሪዮ በሯል ነው እንግዲህ እየተባለ ያለው። ነፍሱን በአጸደ ገነት ያኖረው የአባቱን ነፍስ እንግዲህ ለሱም መጽናናቱን እመኛለሁ። በዓለም ላይ የሚገኙ የእሱ አድናቂዎች እኛንም ጨምሮ ማለት ነው እንግዲህ እንደምንወደው ከሱም ጎን እንዳለን የሚያውቅ ይመስለኛል። በጣም ነው የምንወደህ። እኔ በግሌ በጣም ነው የምወደህ ከምታስበው በላይ። እዚህ ዓለም ላይ እያንዳንዱ ሰው ማንም ባይወደህ አንድ እርግጠኛ የሆነ ግን ማሰብ ያለብህ ነገር እኔ በጣም እወድሃለሁ። ምን እያልክ ነው ለምትሉኝ አላቅም ምን እያልኩ እንዳለ። የዚህን ሰው ስሜት ግን ለመናገር በዚህ ሰዓት ከባድ ነው። አባቱን ነው በህይወት ያጣው። ሳይሞት በፊት ሆስፒታል ውስጥ ታሞ ስላለ ብቻ የዓለም ዋንጫ ከመጀመሪያው በፊት እንደዚህ አይነት ስሜት ውስጥ ነበር። አሁን ደግሞ ምን እየተሰማው እንደሆነ ማሰብ ቀላል ይመስለኛል። ብቻ ያሳዝናል። እንግዲህ ማንም ከሞት አይቀርም። በእርግጥ ግን ያው አባት አይደል። አሁን በተሰማ የሐዘን ዜና የሊዮኔል ሜሲ አባትና ወኪል የነበሩት ጆርጄ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ አርጀንቲና መገናኛ ብዙሃን ዘገባ ጆርጄ ሜሲ በሮዛሪዮ ከተማ በሕክምና ሲረዱ ቆይተው ነው ትናንትና ምሽት ሕይወታቸው ያለፈው። በቅርቡ በዓለም ዋንጫ ወቅት ሜሲ ካስቆጠረው ጎል በኋላ ሲያለቅስ የታየበትና በቤተሰቡም ዙሪያ በርካታ ግምቶች ሲናፈሱ እንደነበረም ይታወሳል። ጆርጄ ለሜሲ አባት ብቻ ሳይሆን የስኬት ጉዞም ትልቁን ድርሻ የተጫወቱ ከሮዛሪዮ እስከ ባርሴሎናም ድረስ ከጎኑ ያልተለዩ ዋና ወኪሉ ነበሩ። ሜሲ የምትወዱት ሀሳባችሁን በኮመንት አጋሩ። ሰበር ዜና እንግዲህ ጋይስ የሊዮኔል ሜሲ አባት ሆርጌ ሜሲ ከዚህ ዓለም በሞት መለየታቸው እንግዲህ ተረጋግጧል። ከወርልድ ካፕ ጨዋታ ጅማሮ መታመማቸው እንግዲህ ተሰምቶ ነበር። ሊዮኔል ሜሲ እጅግ በጣም ሀዘን ውስጥ ነበረ። አሁን ላይ እንግዲህ ሆርጌ ሜሲ ከዚህ ዓለም በሞት መለየታቸው ተረጋግጧል። እንግዲህ ነፍስ ይማር። አረ በስመ አብ ምንድነው የማየው? እኔ ለምን አልቻልኩም? ክርስቶስ ነው የምላችሁ። የሜሲ አባት በአሁኑ ሰዓት ማረፉ እንደ ዓለም መነጋገሪያና እየተዘዋወረ ይገኛል። ዛሬ እኮ የሮናልዶ ሰርግ ነው። አረ በመድኃኒዓለም ስም ከልቤ ነው ያዘንኩት። እውነት ከሆነ ነገሩን ክርስቶስ ነው የምላችሁ። ለምን አልቻልኩም? ወይኔ ሜሲ አዝናለሁ የምር።